አምላካችን የሚያስተማረን ፍቅርን ትሕትና ነው። ራሱ አምላክ ሳለ ወደ ላይ 7ቱ ሰማያትን ወደ ምድር 5ቱ ዓለማትን በእጁ ጠቅልሎ የያዘ አምላካችን ሰውን ለማደን ዝቅ አድርጎ ራሱን መጥቷል ማለት ነው። ይህ ምንድነው? ትሕትናን ፍቅርን ያሳያው ነው። ስለዚህ የሰው ልጅ እንኳን እምነት አለኝ የሚል እንኳን ክርስቲያን ነኝ የሚል ማንኛውም በሰውነቱ ይሆን ማለት ነው መመካከር፣ መቻቻል፣ መፈቃቀር እንዳለብን ያሳየናል ማለት ነው። ሁላችንም በአንድነት በፍቅር አምላካችንን በቀራንዮ የሰጠንን ሕግ መሰረት አድርገን ሁላችንም እርስ በርሳችን በተለይ በትናንትናው ዕለት ዝቅ ብሎ ደቀ መዛሙርቱንም እግራቸውን ሲያጥብ ከመዝ ግበሩ ለቢጽክሙ ይህን ትእዛዝ ሰጥቻችኋለሁ፣ እናንተም እንደዚህ ዝቅ ብላችሁ እርስ በርሳችሁ የተከባበራችሁ አንዱ አንዱን እያጠበ በፍቅር በሰላም እንድትኖሩ ብሎ ትእዛዙን አስተላልፎልናል። ዛሬም የመጨረሻውን በመስቀል ላይ እጁ ዘርግቶ ዓለምን አድኖ ለእኛም ትእዛዝ ሰርቶን እኛም በፍቅር እንዲኖር እንዲያዘዘን እግር ያጠበው ተማሪዎቹን ሁሉ ዝቅ ብሎ የተንከባከበው ያን ለማስተማር ነው። ዛሬም ቢሆን የሚያደርጉትን አያውቁትምና ይቅር በላቸው ብሎ ለክፉ ሰዎች ይቅርታ ነው የጠየቀላቸውና እኛም ይቅር እንድንባባል የበደሉን ሰዎች እንኳን ቢኖሩ ተበድሎም ይቅርታ መጠየቅ ያስፈልጋል። በክርስትና ሕይወት ማለት ነው። በድሎ ብቻ ሳይሆን ተበድሎም ይቅርታ መጠየቅ ስለሚያስፈልግ ክርስቶስ እየተበደለ ነገር ግን ይቅርታ አድርግላቸው አባቶ እያለ በዚያ መስቀሉ ላይ ይጸልይ ነበረ ማለት ነው። ስለዚህ እነዚህ ነገሮች ሁሉ ከሱ እንማራለን ማለት ነው። ይሄ በዓል እግዚአብሔር አንድያ ልጁን ለዓለም እንዲሁ ፈቅዶ ሰጠ። ትልቅ ቸርነት ነው። ይሄ ሊደረግ የማይችል ቸርነት። ስለዚህ ለኛም ቸርነትን ለእርስ በርሳችን እናደርግ ዘንድ ያስታውሰናል። ቸርነት የምናደርገው በበዓል ጊዜ ብቻ አይደለም። ሁሉ ጊዜ በችግር ላሉት ኑሮ ለጎደላቸው ሕይወት ለከበዳቸው ቸርነትን እናደርግላቸው ዘንድ ኃላፊነት አለብን እንደ ክርስቲያኖች። በዓሉን እኔ ማከብረው ያው እንደተለመደው በዓል ሲደርስ ቤተሰብ የሚሰበሰብበት አንድ ላይ ጥሩ ጊዜ የምናሳልፍበት ነው። ለበዓል ብዙ የሚደረጉ ነገሮች አሉ። እሱ እንዳለ ሆኖ ቅድሚያ ግን መሰጠት ያለበት በዓሉ የሚከበርበትን ዓላማ ለምንድነው የሚለውን በተረዳ መልኩ ማሳለፍ እንዳለብን አምናለሁኝ። በተለይ እንደተጠቀሹ በዓሉ ክርስቶስ ለሰው ልጆች ብሎ ራሱን መስዋዕት ያደረገበት በተለይ ደግሞ ኃጢአተኞች ለነበርን ጽድቅ ለማይገባን ጥፋት ውስጥ ላለን ፍቅር መወደድ ለማይገባን ለኛ ራሱን መስዋዕት አድርጎ የሰጠበት ነውና በዚህ በዓል ለዛ ትኩረት ሰጥተን የምናሳልፍበት ቢሆን በቤተክርስቲያን የእግዚአብሔርን ቃል እየሰማን እግዚአብሔርን እያመሰገንን እያከበርን ደግሞ ወደ ቤትም ስንሄድ በህብረተሰባችንም ዘንድ በሰላም በህብረት በፍቅር ምክንያቱም የፍቅር መገለጫ ነው ይሄ በዓል። ኢየሱስ እኛን ስለወደደ ነው ይሄን ዋጋ የከፈለውና ስለዚህ ይሄም እኛም እርስ በርሳችን መዋደድም መፋቀርም እንዳለብን የሚያመለክት ትልቅ በዓል ነው።
በስቅለት የይቅርታ መንፈስ ያለበት ነው። እግዚአብሔር አምላክ እኛን ፍጡራኑን ይቅር ብሎ ወደ የገነትን በር የከፈተበትና እንደገና ልጆቹ ያደረገበት ዕለት ነው። አባቶች የሚያደርጉትን አያውቁምና ይቅር በላቸው በማለት ጸሎት አድርጓል። ይሄ ደግሞ ለእኛም በትንሣኤ ጊዜ ጌታችን ኢየሱስ ክርስቶስ እኛን ወደ ብርሃኑ እንዳደረሰን እናምናለን። ከጨለማ ወደ ብርሃን እንደተሸጋገርን እናምናለን። ሞትም የሰው ልጅ መጨረሻ እንዳልሆነ እናምናለን። ለተቸገሩት እኛም አለንላችሁ በማለት ያለንን ማካፈል በትንሣኤ ጊዜ ለክርስቲያኖች ግድ ይላል። ስለዚህ የተቸገሩትን በማሰብ እንደተባለው በየሆስፒታሉ፣ በእስር ቤት፣ በስደት ቦታ፣ በመፈናቀል ቦታ ላሉት ሁሉ ምጽዋት ስናሰባስብ ቆይተናልና ያንን ምጽዋት ደግሞ በአባቶቻችን በእናቶቻችን አማካኝነት ለተቸገሩት ማድረስ ግድ ነው። ምክንያቱም እኛ የትንሣኤን ብርሃን በደስታ ስናከብር እነሱም ሁሉም የተጎዱት በተለይ ተስፋ ያጡት ሁሉ በደስታ ላይ ከብሩ ይገባል እና ለትንሣኤ የተስፋ በዓል ነው። ወደ ሰላም፣ ወደ ፍቅር፣ ወደ መተሳሰብ አንዱ ካንዱ ዘር ሳይለይ ቀለም ሳይለይ ሃይማኖት ሳይለይ የዚህ ሃይማኖት ነው የዚህ ዘር ነው ሳይባል አንድ ሆነን ኢትዮጵያዊነታችንን የበለጠ ደግሞ አንድነታችንን የምናጠነክርበትን መሰረት ይዘን ነው ስንጾም ስናስብ የነበረውና እግዚአብሔር ደግሞ ይህን ነገር እንዲያደርግልን ምኞታችን ነው። ይሆናል፣ ተስፋ እናደርጋለን። እርስ በርሳችን በቃ ፍቅር መሰጣጠት፣ የወንድማማችነት የእህትማማችነትን ፍቅር ማሳየት መግለጽ ግዴታችን ነው። በቃ ለጎረቤቶቻችን፣ ለእህት ለወንድሞቻችን እርስ በርስ ክርስቲያኖች ሁሉ እርስ በርስ ተዋደን ተቻችለን ተከባብረን መኖር አለብን። ትህትናን ለሰዎች ለበታቾቻችን፣ ለኩዮቻችን ለሁሉም እንድናሳይበት እንዲሆን ያተማርንበት ነውና ያንን መተግበር ይኖርብናል። ማፍረስ የሚተጋ የባዕዳን ተልእኮ ወሰደ አድርገን የምንወስደው እና የምንዋጋው እስከ መጨረሻ የማንለቀው መሆኑን በዚህ መድረክ ማረጋገጥ ፈልጋለሁ። ግር ላሉት ኑሮ ለጎደላቸው ሕይወት ለከበዳቸው ቸርነትን እናደርግላቸው ዘንድ ኃላፊነት አለብን እንደ ክርስቲያኖች። በዓሉን እኔ የማከብረው ያው እንደተለመደው በዓል ሲደርስ ቤተሰብ የሚሰበሰብበት አንድ ላይ ጥሩ ጊዜ የምናሳልፍበት ነው። ለበዓል ብዙ የሚደረጉ ነገሮች አሉ። እሱ እንዳለ ሆኖ ቅድሚያ ግን መሰጠት ያለበት በዓሉ የሚከበርበትን ዓላማ ለምንድን ነው የሚለውን በተረዳ መልኩ ማሳለፍ እንዳለብን አምናለሁኝ። በተለይ እንደተጠቀሹ በዓሉ ክርስቶስ ለሰው ልጆች ብሎ ራሱን መስዋዕት ያደረገበት በተለይ ደግሞ ኃጢአተኞች ለነበርን ጽድቅ ለማይገባን ጥፋት ውስጥ ላለን ፍቅር መወደድ ለማይገባን ለኛ ራሱን መስዋዕት አድርጎ የሰጠበት ነውና በዚህ በዓል ለዛ ትኩረት ሰጥተን የምናሳልፍበት ቢሆን በቤተ ክርስቲያን የእግዚአብሔርን ቃል እየሰማን እግዚአብሔርን እያመሰገን እያከበርን ደግሞ ወደ ቤትም ስንሄድ በህብረተሰባችንም ዘንድ በሰላም በህብረት በፍቅር ምክንያቱም የፍቅር መገለጫ ነው ይሄ በዓል። ኢየሱስ እኛን ስለወደደ ነው ይሄን ዋጋ የከፈለውና ስለዚህም እኛም እርስ በርሳችን መዋደድም መፋቀርም እንዳለብን የሚያመለክት ትልቅ በዓል ነው።